ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማዋን የኮንፈረንስ ስፖርትና ቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረው ተናገሩ። በጠቅላይ ሚኒስትሩ የተመራ ልዑክ የባህር ዳር ከተማን የኮሪደር ልማት ስራዎች ተዘዋውሮ ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የባህር ዳርን የኮሪደር ልማት ግንባታ አፈጻጸም ያለበትን ደረጃ ተመልክተዋል። የኮሪደር ልማት ስራው ታዲያ የጣና ሐይቅን በቀላሉ መመልከት እንደሚያስችል ሆኖ እየተገነባ ስለመሆኑ በጉብኝታቸው ወቅት ገልጸዋል። በማጠቃለያው ምዕራፍ ላይ የሚገኘው የባህር ዳር ኮሪደር ልማት ከከተማዋ ሌሎች የልማት ስራዎች ጋር ትስስር መፍጠር እንዳለበት አብይ አህመድ አሳስበዋል። እንደ ሪፖርተራችን አዳነች አለማየሁ ዘገባ ታዲያ የባህር ዳር የኮሪደር ልማት በፈተና ውስጥ የተገኘ ውጤት መሆኑን የተናገሩት ጠቅላይ ሚኒስትሩ ለስኬቱ የአመራሩ ሚና ከፍተኛ ስለመሆኑም ጠቁመዋል። በተደጋጋሚ እንዳነሳሁት የኮሪደር ልማት የምንለው የገበታ ፕሮጀክቶች የምንላቸው ለየብቻ ሲቆሙ አይላንድ ናቸው። እነሱ ሲገናኙ ነው የሀገርን ውበት፣ የከተማን ውበት፣ የከባቢን ውበት ከፍ አድርጎ የሚያሳዩት። እንደምታስታውሱት ጎንደር ላይ ፒያሳ አካባቢ እስከ ኤርፖርት የጀመረው የኮሪደር ስራ አለ። ከጎንደር ኤርፖርት እስከ ጎርጎራ ያለው መንገድ እምብዛም ሩቅ የሚባል ነው፣ የአንድ ሰዓት መንገድ ነው። ራሱ ጎርጎራ ደግሞ ውብ ተሰርቷል። ከጎርጎራ ደግሞ እዚህ ጣና ባህር ዳር ድረስ ያሳስረዋል። ይሄኛው እዚህ ጋር የምናየው ሆቴል ልክ ጎርጎራ የተሰራው ሪፕሊካ ነው ባህር ዳር ላይ ያለው። እነዚህ ሲገናኙ ወደ ከተማው ደግሞ ሲወጣ ባህር ዳር መቼም ውብ ናት፣ በተፈጥሮ የታደለች ናት፣ የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወክወይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ከዚያ ባሻገር ግን በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይሄንን የጎርጎራ ሪፕሊካ እዚህ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ፕሬዝዳንቱ ስራውን የጀመሩት ከቢሮአቸው ነው። ቢሮአቸው አካባቢ ካጸዱ በኋላ ቢሮአቸው ያለውን ጎረቤት እያስተሳሰሩ ነው እዚህ ያደረሱትና ባህር ዳር አሁን በጀመርነው መንገድ አመት ሁለት አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። አሁን የሚቀረው የጀመርናቸውን ስራዎች ጥንቅቅ ማድረግ፣ ወክወዩን፣ ባይክ ሩቱን፣ የተከልናቸው ዛፎች አንዳንድ ቦታ ኦርደር ሊያኑት ማስተካከል፣ ድልድዩን ከውሃው፣ ውሃውን ከሆቴሎቹ፣ ሆቴሎቹን ከወክወዩ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክወዩ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢሆን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ተፈጥሮ ውብ ነው። መቼም ይሄን ውሃ እንዲሁ ዝም ብለን ልንተወው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት፣ ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦታዎች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚዋ አድጎ ሰው ተጠቃሚ እንዲሆን ውበቷ ወደ ገንዘብ እንዲቀየር ውበቷ ወደ መልካም ስምነት እንዲቀየር ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክረው ይሰሩ ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። እንግዲህ የሚያምር ሀገር ነው። እናንተም እንኳን ደስ ያላችሁ።